ውርደት የምናይበት ዘመን ነው። በእውነት በጣም ነው የሚያሳፍረው። እኔ እናቴ እንኳን እኔ አንዳንዴ ሰውነቴን ሳይው እኮ እናቴ የደበደበችኝ እኮ ነው አሁን እንደዚህ ውፍር ልል የቻልኩበት ምክንያት፣ ድንቡሽቡሽ ልል የቻልኩበት ምክንያት እናቴ እዛ ድሮ የደበደበችኝ ነው። ግን ሁላችንም የኢትዮጵያ ልጆች እንግዲህ ተመተን ተገርፈን ተሰድበን ያደግነው። እውነቴን ነው የምልሽ እንዴ ቅጥቅጥ አድርገው ነው ያሳደጉን። ግን እንዲህ ክስ ደረጃ የምን መሞላፈጥ ነው የምን እንደዚህ መቅበጥ ነው ያልኩት። በእውነት ነው የምልሽ እና በጣም ያሳፍራል። እግዚአብሔርን ነው የምላት። በጣም እናት ምንም ታድርግ ምንም ሰው እንደው እናት ለልጆቿ ጉሮሮ ለመሸፈን ሴተኛ አዳሪ ሆና ገሏን ቸርችራ ታኖራለች፣ የልጆቿን ጉሮሮ ትመግባለች። አይደል እንዴ? እናንተ እናት በዚህ ያህል ደረጃ እንዴት ትወቀሳለች? እኮ ከፍቷትም ይሁን ምንም ይሁን የመጣችው በቃ ሁሌም እናት ትክክል ናት እንዴ። እነሱ እኛን አርግዘው አምጠው ተሰቃይተው እንዴ ከሞት ወደ ህይወት እኮ ነው እኩል የሚመለሱት እኛን ወልደው ማለት ነው። እና በአብዛኛው የኢትዮጵያ እናት ደግሞ ብዙ ነገር ሸጠው ሴትነታቸውን ትተው የአባት ዱላ የባላቸውን ዱላ ችለው እግዚአብሔርን ነው የምላችሁ። ዛሬ ሲንግል ማም እኮ መሆን እኔ አፕሪሺየት ማድረጌ ሳይሆን ቢያንስ በነፃነት እንኳን ትኖራላችሁ። እነሱ ግን ባላቸውም ሰካራም ሆነ ጠጪም ሆነ ምንም ሆነ በቃ በሱ ስር ብቻ በሱ አባወራነት ስር ብቻ ተበድለው እናንተንም አሳድገው ጭራሽ እንደዚህ ክስ እናታችሁን እኩል ከኩያ ጓደኛችሁ ጋር የማትጸፋፈጡትን ሰፋጣ ከእናታችሁ ጋር እንዲመመላለስ ራሱ በጣም የሚያሳፍር ነው። የተረገመ ጊዜ የተረገመ ዘመን። አሁን ለምሳሌ ልንገርሽ እኔና ጉቺ ወይ ደግሞ እኔና የሆነ ሰው እኔና ሙኒት እንደ ጓደኛ የሆነ የምትተላለፊው ሚስጥር አለ። አንቺ ጆሮዬን ይዤ ነው የምተኛው። አንቺ ቤቱ ስትተኝት ያለሽ እናትሽን ሚዲያ ላይ ጓደኞቼን አይደለም እኔ እንደዛ የምታልፊው ነገር አለ። አንቺ ጎረምሳ አምጥተሽ ቤቱ ስትይ ግብረ ስጋ ግንኙነት ከአንቺን የተማርነው እናቴን ማለት ነው። አስበሽዋል? ጓደኞቼን አልልም። በጣም የሚያሳፍረው በጣም ክርስቶስን በጣም እንዴት እንደሆነ እኛ ላይክ አስበሽዋል? እንደዚች አይነት ልጅ ደግሞ ብትወልጂ ውጭ ሀገር ላይ በቃ ህይወትሽ እስር ቤት ነው ማለት ነው። በወለድሽ እጅሽ ፖሊስ ጋር ደውላ እናቴ ትደበድበኛለች እንዲህ ታደርገኛለች ብላ እንግዲህ የስንቱን ህይወት እዚህ እንኳን የተወለዱ ህጻናት የስንቱን ቤተሰብ እንደሚበጠብጡ እኮ እናውቃለን። መንግስት ወስዷቸው ምን እንደሚያደርጋቸው እኮ በደንብ እንተዋወቃለን። እናትና አባት ያዩ ምን ያዩ ስንት ስቃይ አለ። ግን እውነት እናታችሁን ግን በዚህ ያህል ደረጃ ማዋረድ ሚዲያ ላይ እሷ እንኳን ተሳስታ ቸግሯት በድሏት እንኳን ቢሆን እኔ እናቴን በቃ ተጠርታ እኔን እናቴን እንዲህ በድላኛለች ብዬ አላብራራም ሰው ፊት። በቃ በርቅም ከሆነ በምንም ከሆነ እኔ እናቴን ገበና አላወጣም ብላ እንኳን ቢያንስ ምላሷን ብሰበስብ መልካም ነው። እንደዛ ብትል ህዝቡ ራሱ በቃ እናቷን ይመክራል። ምን ይላል? አንቺ ከጓደኛና ጓደኛ ተጣልቶ እንደዛ ይባላል። ጓደኛና ጓደኛ አይደለም እናትሽ ነው። ኧረ ብልግና ነው። እግዚአብሔርን ደግሞ ለእናት የሚደረግ ይቆጠራልስ? እኔ ለምን ደቼ አልበላም? እግዚአብሔርን ደቼ ነው የምልሽ። ደቼ ለምን አልበላም? እናቴን እያስረብኩ ለእናቴ ቡና መግዣ እንኳን ሳልሰጥ ሳትመርቀኝ ምንም ትሁን ምንም እውነቴን ነው የምልሽ። እንዴት ህሊናችሁ ጎናችሁ ሲያርፋል? እንዴት እናት እስካለች አጊጥ እኮ ነው ነገሩ። አባቴ መቼም ብትሆን ነው የምላችሁ፣ መቼም ብትሆን የአባትን ቦታ አሚን የእናትን ቦታ አባት አይተካውም። እውነቴን ነው የምላችሁ። እግዚአብሔርን ገመና ሸፋኛችሁ ብትታረሱ፣ በተለይ ለሴት ልጅ እናት ማለት በቃ በጣም ምድር ላይ አስፈላጊ ነገር ብትሆን እኔ ለሴት ልጅ ነው የምለው። ቢኮዝ ስትወልዱ አራሽ ያስፈልጋችኋል። ቁስላችሁን የሚያጣጥም መኖር አለበት፣ ደማችሁን የሚጠርግ መኖር አለበት። ያ ሁላ ከጎንሽ የምትሆነው እናትሽ ናት። እናት ካለች አጊጥ ነው። ምድረ መሀይብ ግን በዚህን ያህል ደረጃ እንዲወጣቸው የቤተሰብን ገበና እናትን በዚህ ልክ ማዋረድ እንግዲህ ታገኙታላችሁ ዋጋችሁን። እኔ ግን በጣም ነው ያዘንኩት። እግዚአብሔርን ሰዎች በጣም ደደቦች ናቸው። ግን እዛም ኢትዮጵያ ያሉትም ራሱ የማይረቡ ቆሻሾች ናቸው እንጂ ለገንዘብ እናታቸውን መሸጥ ላይክ በቃ ገንዘብ እህትየው ብቻ ስለምትረዳቸው ስለምታስተምራቸው
እናቴን ግፊ እያለች ሆዴን ትችልልኛለች፣ ምግቤን ትችልልኛለች፣ ልብሴን ትችልልኛለች፣ ገንዘብ ትሰጠኛለች፣ ትምህርቴን ታስተምረኛለች ብዬ እናቴን እኔ ልክድ? ደቼ ለምን አይበላም? ግን እኔ እግዚአብሔር እውነት እነሱ ቤት የገባውን መንፈስ ያውጣላቸው፣ በሰላም ይፍቱት። በቤተሰብ መሀል መግባት አንፈልግም። ግን የምታወሩትን ነገር ለሚዲያ ተጠንቀቁ፣ ተጠንቀቁ። እናታችሁን አታዋርዱ። እናት እናት ናት። ኧረ እኛ ስንት እኔ እናቴ ትሙት ያደግነው እንዲህ ተብለን ነው። እናት እናት ናት። አሁንም ስሜታዊ ሆነሽ ሊሆን ይችላል። አንቺ እዚህ ነው ያለሽ። ከፈለሽ ማርያምን እናትሽን አምጫት፣ እኔ ሰፖርት አድርግሻለሁ። ዱባይ እንድትመጣ አምጫት፣ እናትሽን አዳምጫት፣ ጊዜ ስጫት፣ አብረሻት ቡና ጠጪ፣ አዝናኛት። ከዛ በኋላ እናትሽን የተቀየምሻትን እንዳለ እናቴ ብለሽ ቁጭ ብለሽ በር ዘግተሽ ለእናትሽ ንገሪያት። ይሄ ነው ብለሽ አሁን ምን እንደሚሉ ታውቂያለሽ? እናትየው ናት መታ መጀመሪያ ይሄንን ገበና ያመጣችው፣ ይሄንን ችግር ያመጣችው አሉ። ለምን እንኳን መጀመሪያ አይደለም ከሁሉም እንደፈለገችው ቀድማ ብሶቷን ብታወራስ እናት በቃ እናቶቻችን እንደኛ አይነት አስተሳሰብ ላይኖራቸው ይችላል። እነሱ ካለፉበት ስቃይ፣ እነሱ ካሉበት ቁስል የሚበልጥባቸው ነገር የለም። አዎ እኔ ሀሽታግ እናቴን እንዲህ ባስብል ደምንባ ባስለቀስ ሄዳ ብታወራ አይፈረድባትም ነው። ቁስሏ የምታውቀው ጎኗ የምታውቀው እሷ ናት። በጎረቤት የሚደርስባት ጫና ሊኖር ይችላል። ልጆችሽ ውጪ ተቀምጠው ልጆችሽ እንዲህ እየኖሩ ይሄን ያህል ቤት እያለሽ ይሄን ያህል ትዳር እያለሽ ብለው እሷ ቀን በቀን የምትሸማቀቅበት ነገር ሊኖር ይችላል። እንዴ ኢትዮጵያ ውስጥ እኮ እኔ እኮ እናቴ ራሱ እኮ በጣም ነው የምትገርመኝ። እግዚአብሔር ያደረ እንትን አለ፣ የሆነ እንትን መዋጮ አለ፣ እንዲህ ያለ ገንዘብ እንኳን መክፈል የሚያቀታቸው ሰዎች እንኳን አሉ። በማህበራዊ ኑሮ ብቻ ማለት ነው መክፈል ለእድር የሚከፍሉት ያቅታቸዋል። የሆነ ሰው ወለደ ሲባል መዋጮ 10 ብር ማውጣት የሚያቅተው ሰው አለ። ከዚህ ከጎረቤት ተገፍታ ቢሆን የእናትየውን ቁስል ማን አየ? ወጥታ ወደ ሚዲያ ብታወራ ስለ ልጆቿ በደረሰባት በደል ተጠያቂ ልትሆን አይገባም። በቃ ተጠያቂ መሆን የለባትም እንዴ ሰው። እናት ትሙት ኮሜንታተሮች እንኳን ማለት ነው እናታችን አይዞሽ ልጅሽ የመጀመሪያ ቀን እንደዛ ብላ እናትየዋ የተናገረች ግን ቁጭ ብዬ ኮሜንት እያነበብኩ አይዞሽ እናታችን ልጅሽ እዚህ ከሆነች እንትን ትልሻ በቃ ተስፋ ነበረው ሰው። ልጅቷ ግን መጥታ አንቺ ቤት ውስጥ ቁጭ ስትተኝ እኛ ጆሮአችንን ግደኝ አልልም። ለጓደኛዬ ለሳራ አልላትም። ጓደኛዬ ሳራ ሆና ወይ ለጉች ወይ ለአንዳቸው ጓደኞቼ ቃል አልጠቀመውም። አይደለም ለእናቴ ነው የምልሽ፣ አይደለም ለእናቴ ለጓደኛዬ። እዚህ ሶሻል ሚዲያ ላይ እንኳን ተዋውቀን አብረን በልተን ጠጥተን ምንተላለፈው ነገር አለ። ሁሉንም ነገር አውጥተን አንናገርም። አሁንም ቢሆን ጊዜው አልረፈደም። የሰውንም ሜንታሊቲ የእናትሽንም ሜንታሊቲ ለመቀየር እናትሽን ዱባይ አምጫት። ልክ ዱባይ የሆነ ችግር ተፈጠረ ሲባል ምንድነው ችግሩ ብዬ ደወልኩላት። ወላሂ ደወልኩላት። ልጄ ናት ብዬ ልጄ አይደል እናትሽ ልጅሽ አይደለም እንኳን ልጄ ነሽ ቆርጠሽ አትጥኝም አለችሽ። ስለዚህ አሁንም እናቴ ትምጥ ኢሞሽናል ሆነሽ ሊሆን ይችላል። እናትሽን አምጫት ዱባይ በ2 ወሩ ቪዚት ቪዛ አምጫት፣ በጉብኝቱ ቪዛ ቁጭ ብለሽ አዳምጫት። እዚህ መስጊዱ ሰጃት ቁርአን አስቀሪባት ምናምን ጭንቅላቷን ቀይረሽ እናትሽን ላኪያት። በጣም ቀላል ነው ይሄን ማድረግ። አምጫት 1 ወር ምናምን እዚህ ትቀመጥ። ቁጭ ብለሽ አዳምጫት። አብረሻት ቡና ጠጪ፣ አብረሻት ምግቢ አይምሯል። አሁን እናትሽ ነገ ብትሞት አይቆጭሽም? ይቆጭሻል። ስለዚህ አምጫት እናትሽን 1-15 እናቴ ትሙት እኔ ማግዝሻለሁ እናትሽን የምታመጫት ከሆነ። ከዛ እዚህ ቁጭ ብለሽ አውሪያት። ማንም መካከላችሁ ሳታስገቢ ማንም ሰው ሳቲ እዚህ አምጥተሻት ወጣ ብለሽ እናትሽን አውርተሻት፣ ሁለታችሁ አውርታችሁ መስጊድ ይዘሻት ሄደሽ ቁርአን አስቀርተሽላል። እናቴ ይሄንን ነገር ነው ያስከፋሽኝ፣ ከዚህ በኋላ ያለፈው አልፏል። እናቴ ነሽ አምጠሽ ወለድሽኝ፣ አንቺ ነሽ ይቅር በይ።
አይደለም ሰው እኮ እኛ ጓደኛ ለጓደኛ እኔና ሳሪ እኔና ሙኒት እኔና እንጣላለን። ገባችሁ? ግን ደግሞ መልሰን ይቅርታ እንባባላለን። አይደለም እናትና ልጅ ማለት ነው። ትሞት በጣም በእርግጠኝነት ልጅሽ እናቷ ናት። ማን እናቴ ብሎ ሊቀብራት ነው? ማርያምን እናትሽን ልታመጪ ከሆነ እኔ ሰፖርት አደርግሻለሁ። አምጫትና እዚህ ቁጭ ብላችሁ ልንኖር ነው። ስለዚህ ይህንን ነው የምለው። ታት እዚህ እንትን ትበላት እንድታወራ እንዲነጋገሩ ቁጭ ብላ ገባችሁ። እናቷን መታ አብራ ተዝናንተው ቁጭ ብለው አውርተው ሁለቱም ብቻ ራሳቸውን አዳምጠው ምናምን እንደሄዱ። አዎ ምንም ትሁን ግን እናት ናት። አይደለም እናት እኮ ጓደኛ እኔ የሳሪን ሳሪ የኔን እኔ የጉቺን ጉቺ የሙኒትን ሙኒት የሳሪን እንደዚህ እየተባባልን እኮ ነው ከሰው ጋር ከጓደኛ ጋር እንኳን ማለት ነው። ገባችሁ? አይደለም እናት ቀርቶ እናት ናት እኮ። አሁን እናት መተኪያ የሌላት ፍጡር ናት። ድጋሚ አትወለድ፣ ድጋሚ ምን አትል። ስለዚህ ይህን አስቡበት። በኋላ በቃ እሱን ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናውቀውን አባታችን ጣሙን ማናውቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በህፃንነታችን ለምን ነበር ፖሊስ እየመጣ ጠይቀን? ለምን ምን አድርገን ነው በህፃን? ኦኬ አሁን እሺ መልስ ተተውኝ ነው አለች። በፊት ምን ሆኖ ነበር? ለምንድን ነው የጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥባለ ቀሚስሽን አምጪ የምትለኝ ለምንድን ነው? ለምን ጠንቋይ ቤት ስትሄጂ አንፈልግም? ጠንቋይ ቤት ያለማወቅ አንዳንድ እናቶች ልጃቸው አንቺ ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀሱን ነው የሚልሽ። ሆነ ለአንቺ ይኸውልሽ ለአንቺ ሄዳ ከሆነ እናትሽ ሆነች ስለመጣ ታቆማለች። ግን የሄደችው በራሷ ጉዳይ ነው። ዋሬቨር ኢትስ ኦኬ። አሁን እኮ ለምን ሄድሽ አይደለም ብዙም ማንፈልገውን ነገር ነው የምታደርገው። እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆነ ነገር አድርጊ የምትላት ከሆነ ገባሽ? እሱ ነው ደግሞ አባታቸውን እንደዚህ አድርጎ እኛ አባታችን ረስተነዋል። ጣሙን አናውቀውም፣ ፍቅሩን አናውቀውም። ሄደን ከመሬት ተነስተን ቤት አንኳኩተን ና ውጣ ጠፍተህ ካለ ሁሉ አመት ለምን እዚህ በር ዘግተህ ተቀመጥ ብለን እንድንጣላ እኮ ነው የምንፈልገው። ትንገረን ከሆነ ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። ፖሊሶቹ አሁንም እየመጡ እናቴ ትጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ። ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ። ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ። እየሰከረሽ መታሉ በር ትደበድባለች አሉ። አንዳንዴ በዚህ ሰዓት ነው የምልሽ፣ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል መጠየቅ ትችያለሽ። ኢስ ፐርፌክት ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከእሷ ጋር መፍጠር የሚቻለው። አሁንም ፖሊስ ይመጣል፣ አሁንም ሰው ይላካል፣ አሁንም ጎረምሳ ይመጣል። በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ። ኦኬ ከናካቴው በህይወቴ ሳይኖር ከአመታት በኋላ ከሌላ ሴት ወልዶ ቢመጣ ይሻለኛል። የመጀመሪያው ሀቡ ይኸውልሽ፣ እኔም ሴት ልጅ ነኝ፣ ነገ አገባለሁ። ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል፣ ከጭንቅላታችን የወጣ ነገር ነው። እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ ይኸው አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትን ሊል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይኝ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደውይ ብትይ እነውልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርገውን ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው? በምን አቅማችን ነው? የት ነበር? አናውቀውም። እኛ ረስተነዋል፣ ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድን ነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከእሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኢነርጂ የለንም የምንጠላበት። ገባሽ? እናታችሁና እናንተ እንድታግዙላት ትፈልጋለች። እንድናግዝላት እና ለምሳሌ ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው። ይሄ የውሸት ኢንፎርሜሽን፣ እውነቱ እኮ ቢሆን ችግር የለው ጥሎን ሄደ ምናምን እሱ ሪል